ጤና ይስጥልን ተመልካቾች እንደምንሰንብታችኋል። ሳምንታዊ የስፖርት ትንታኔ ፕሮግራማችን ከአማራ ሚዲያ ኮርፖሬሽን የቴሌቪዥን ዘርፍ ተጀምሯል። በአንድ ርዕሰ ጉዳይ ላይ እንግዶችን ጋብዘን እንደተለመደው ቆይታ የምናደርግ ይሆናል። የዛሬው ትኩረታችን የሚሆነው የባህር ዳር ከተማ የጤና ስፖርት ውድድርን የተመለከተ ጉዳይ ነው። የዘንድሮ ውድድር ምን ይመስላል የሚለውን ከእንግዶቻችን ጋር ሀሳብ እያነሳን ቆይታ እናደርጋለን። ፕሮግራማችን ስፖንሰር ተደርጓል። አጋራችን ኢትዮ ቴሌኮም ነው። የሞባይል ጥቅሎችን በተለያዩ አማራጮች የገዛችሁ ተጠቀሙ ይላል። መልእክቱን እንከታተልና ወደ ርዕሰ ጉዳያችን እንመለሳለን። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ የሚገርም ቴሌብርማ አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ተመልሰናል። አጋራችን ኢትዮ ቴሌኮምን በድጋሚ እናመሰግናለን። በቀጥታ ወደ እንግዶችና ወደ ርዕሰ ጉዳያችን እናልፋለን። እንግዶችን ላስተዋውቃችሁ። ዳግም ተስፋዬ የባህር ዳር ከተማ እግር ኳስ ፌዴሬሽን ፕሬዝዳንት፣ እንዲሁም አምባቸው ጌታነህ የባህር ዳር ከተማ ቮሊቦል ፌዴሬሽን ፕሬዝዳንት ናቸው። የዘንድሮ የጤና ስፖርት ተሳትፏቸውን በተመለከተ ውድድሩ ከመጀመሩ አስቀድሞ ስለ ቅድመ ዝግጅቱና አጠቃላይ የጤና ስፖርት ዓላማ፣ ሌሎችንም ተያያዥ ጉዳዮች እያነሳን ቆይታ የምናደርግ ነው የሚሆነው። እንግዶቼ ወደ ስቱዲያችን ስለመጣችሁ ማመስገን እፈልጋለሁ። በቅድሚያ በጣም ጥሩ። መነሻ ሀሳባችን የጤና ስፖርት ዓላማ ምንድን ነው ከሚለው እናደርግና በሁለታችሁም በኩል የሚነሱ ሀሳቦችን እያነሳን ቆይታ እናደርጋለን። የጤና ስፖርት ዋና መነሻ ዓላማው ምንድን ነው? ባለፉት ዓመታት ስትሳተፉበት ስለቆያችሁ፣ በቅርበትም ስትሰሩበት ስትከታተሉት ስለቆያችሁ ከዛን ጀምርና ዝርዝር ጉዳዮች እናነሳለን። ዳግም ቅድሚያ ልስጥ። እሺ፣ አመሰግናለሁ አማን። እንደተባለው የጤና ስፖርት ውድድር በርካታ ዓላማዎች አሉት። የመጀመሪያውና ትልቁ ዓላማ ከስሙም እንደምንረዳው ተቋማት ላይ ያሉ ሰራተኞች ጤናቸውን ጠብቀው ብቁ ንቁ የሆኑ ስራቸውን በትክክል መስራት የሚችሉ ጤናማ ሰራተኞችን ከመፍጠር አንጻር ትልቁ ዓላማው ይሄ ነው። በሁለተኛ ደረጃ ማህበራዊ ግንኙነትን ያዳብራል። የጤና ስፖርት ውድድር እግር ኳሱ ላይ አንድ ተቋም ላይ እየሰሩ የማይተዋወቁ በደንብ በባህሪ የማይረዳዱ ሰራተኞች በርካታ ተቋማት ላይ ይገኛሉና ልምምድ ለማድረግ ውድድር ለማድረግ በሚገናኙበት ሰዓት እርስ በርስ ማህበራዊ ግንኙነታቸው ይዳብራል። በተጨማሪም ከሌሎች ተወዳዳሪ ተቋማት ጋር፣ አወዳዳሪ አካላት ጋር፣ ከዳኞች ከተመልካቾች ጋር የሚኖራቸው መልካም የሆነ ግንኙነት እንዲሻሻል ያደርጋል። ከዛ ውጭ የውድድር ልምድ እንዲያገኙም ያስችላቸዋል። በተጨማሪ ተቋማት የማስታወቂያ ስራ እንደሚታወቀው የውድድር ሰፊ የሆነ የዜና ሽፋንም አለው። መክፈቻና መዝጊያ ፕሮግራሙ በጣም የደመቀ ነው። ስለዚህ በእነዚህ ሁሉ አጋጣሚዎች ተቋማቸውን የማስተዋወቅ እድል ያገኛሉ ተቋማትም እና እዚህ ውድድር ላይ መሳተፍ ዘርፈ ብዙ ጠቀሜታዎች አሉት። እነዚህን ዓላማ አድርጎ የሚዘጋጅ ውድድር ነው።
ምናልባት አምባቸው የምትጨምርበት ሀሳብ ካለ በቮሊቦል ደረጃ በዛ የሚሳተፉ ተቋማት አሉና በቅርበት አብራችሁ ስትሰሩ የተጠቀሙበትን ከዓላማው አንጻር ሀሳቦችን ትለዋወጣላችሁ። የታዘባችሁት የምትከታተሉት ነገርም ይኖራል። ምናልባት ተጨማሪ ሀሳብ ካለ። እሺ፣ ጥሩ አመሰግናለሁ። እንግዲህ እንደተባለው የጤና ስፖርት ዘርፈ ብዙ ዓላማዎች አሉት። የመጀመሪያው ሰራተኞች ወይም የተቋሙ በመንግስትም ይሁን መንግስታዊ ባልሆኑ ድርጅቶች የሚሰሩ ሰራተኞች ከስራ በተጨማሪ ትርፍ ጊዜያቸውን በስፖርት እንዳሳልፉ እርስ በርስ ግንኙነት ለማጠናከርና በስራ የደከመ አእምሮን በስፖርት ማነቃቃት አስፈላጊ ነው። ምክንያቱም ስራ ላይ የቆዩ ሰራተኞች በስፖርቱ የተለያዩ እንቅስቃሴዎችን በማድረግ ውድድሮችን በማድረግ ስልጠናዎችን በማካሄድ ራሳቸውን ብቁ ለማድረግ ያግዛቸዋል። በተጨማሪም አቅም ያላቸው ስፖርተኞች ካሉ ወደ ተለያዩ ክለቦችና ቡድኖች የመቀላቀልም ትልቁ ዓላማ ይህንን አንግቦ ይሰራልና ዓላማው በጣም ሰፋና ብዙ ዓላማዎች እንዳሉት ነው እኛ የምንረዳው። ጥሩ እንግዲህ የባህር ዳር ከተማን የጤና ስፖርት ውድድር ነው በተቋማትም በግል ድርጅቶችም ደረጃ የምናነሳውና ቀደምት ሂደቱ ምን ይመስላል የሚለውን ጉዳይ እንመልከት። አሁን ላይ በተቋም ደረጃ እየተመራ ነው ያለው። አጀማመሩ ግን እንዴት ነበረ? ከየት ተነስቶ እስካሁን እስካለበት ደረጃ ደረሰ የሚለው ጉዳይ ላይ ሀሳብ እናነሳ። እሺ፣ መልካም። እንግዲህ እንደሚታወቀው ከ2010 በኋላ ነው ተቋማዊ ሆኖ መምሪያው እየመራው ውድድሮች መካሄድ የጀመሩት። ከዛ በፊት ጥቂት ለማይባሉ አመታት ፍላጎቱ ያላቸው ግለሰቦች በጋራ አውትሶርስ አድርጎ ተቋሙ 3-4 ሆነው ከተማው ላይ ያሉ እግር ኳስ በጣም የሚወዱ ግለሰቦች በጋራ የመሰረቱት ሞር እግር ኳሱ ላይ ፎከስ አድርጎ ይሰራ የነበረ ውድድር ነው። ያው እዛ ላይ በወቅቱ ምን አይነት ችግሮች ነበሩ? ወንድና ሴቶች ተቀላቅለው መጫወት፣ የተቋም ሰራተኞችና የግል ሰራተኞች ተቀላቅለው መጫወት፣ ግልጽ ያለ ህገ ደንብ አለመኖር፣ ከዛ ከተማውን ወክለው በሚሄዱ ተቋማት ምርጫ ላይም በእነዚህ በአወዳዳሪ አካላትና በተቋሙ መካከል አንዳንድ አለመግባባቶች እየተፈጠሩ ሲመጡ ተቋሙ ጠቅልሎ ወደ ራሱ አስገብቶ ተጨማሪ ስፖርት አይነቶች ተመቻችተው አሁን ወደ 5 አድገዋል። እግር ኳስን ጨምሮ ሌሎች ስፖርት አይነቶችም ተካተውበት ከ2010 ጀምሮ እየተካሄደ ይገኛል። ሁሉም 5ቱም የስፖርት አይነቶች ያሉ ፌዴሬሽኖች ቴክኒካሊ ውድድሩን ይመሩታል። ተቋሙ ውድድሩን ከወሰደ በኋላ እንደተባለው የጾታ ቅልቅሉ ቶታሊ ቀርቷል። በደንብ መመሪያ ተዘጋጅቶለት ደንብ ወጥቶለት የውድድር ደንብ ወጥቶለት በደንብ ተቋማዊ ተደርጎ ውድድሮች መካሄድ ጀመሩ። ያልናቸውን ወንድና ሴት ተቀላቅለው የሚጫወቱበትን አጋጣሚ አስቀርቷል። የግል እና የመንግስት ወይም የልማት ድርጅቶች ሰራተኞች እየተቀላቀሉ የሚጫወቱበትን መንገድ አስቀርቷል። አሁን ተቋማት በራሳቸው የግልም የመንግስትም ተቋማት በራሳቸው የግል ድርጅቶች የልማት ድርጅቶች በራሳቸው ከስራው ዓለም የሌሉ በግል በንግድ በተለያየ ስራ ላይ የተሰማሩ ሰዎች ደግሞ ስፖንሰር የሚያደርጋቸው አንድ ግለሰብም ሱቅም ሆቴልም ሊሆን ይችላል ተጠያቂ የሚሆንላቸው ከውድድሩ ላይ ለሚፈጠሩ ነገሮች ኃላፊነት የሚወስድ ተቋም ፈልገው የመንግስት ሰራተኛ የተቋም ሰራተኛ የልማት ድርጅት ሰራተኛ ያልሆኑ ሰዎች ደግሞ ተሳትፎ የሚያገኙበትን እድል የግል በሚል ተዘጋጅቶላቸው በደንብ ደንብ ወጥቶለት ውድድሮች እየተካሄዱ ይገኛሉ። ጥሩ። በቅርብ አመታት ባላችሁ ተሳትፎ ምናልባት ያለፉትን 5 አመታት ሊሆን ይችላል አምባቸውም የምታነሳው እዚህ ሀሳብ ላይ ከአመት አመት እድገቱ ለውጡ ስርዓት እየያዘ የመምጣት ሂደቱ ምን ይመስላል? ትክክል ነው። እንግዲህ የጤና ስፖርት እንደተባለው በፊት ህግ በአግባቡ ወጥቶለት አልነበረም። በተቋም ደረጃም በዛ ልክ እየተመራ አልነበረም። አሁን ላይ ግን ራሱን ችሎ ተቋም ኑሮት በዛ ተቋም እየተመራ ያለበት እና
ከሚኒስተር አንስቶ እስከታች ባለው መዋቅር ህጋዊ ሆኖ ህግ ወጥቶለት በደንብ የውድድር ህጎች ወጥተው ዳኞች በአግባቡ ተመድበው የሚሰሩበት ሁኔታ ነው ያለ። ከዛ በፊት በነበረው በዛ ልክ የሚመራ ነው ብለን እኛም አንወስድም። ከጊዜ ወደ ጊዜ ግን ለውጦች እየመጡ ያለበትና ሰፋፊ ስራዎች እየተሰሩ ያለበት ሁኔታ ነው ያለ። እንግዲህ በዚህም የተለያዩ ስራዎች ሲሰሩ የጤና ስፖርት ከጊዜ ወደ ጊዜ እያደገ ለውጥ እያመጣ የመጣበት ሂደትና ሁኔታ ነው የሚያመላክተን። እንደተባለው እንግዲህ በቅርብ ጊዜ አልፎ አልፎ ችግሮች አሉ። እነዛ ችግሮች እንዳሉ ወስደን ቡድኖችም በመብዛት በኩልም በሂደት ለውጥ እያመጡ ያለበት ሁኔታ ነው ያለ። በፊት ውስን ቲሞች ነበሩ በዚህ የጤና ስፖርት ተካተው የሚሳተፉት። በተለያየ አግባብ ከጊዜ በኋላ ውድድሮች በጣም ጠንከር እያሉ ተመልካችን በዛው ልክ እየሰፋ ሲመጣ የተወዳዳሪ ቁጥሮችም ከጊዜ ወደ ጊዜ እያደገ የመጣበትና ብዙ ለውጥ ያየንበት ሁኔታ ነው እንደኛ እንደ ቮሊቦል ፌዴሬሽን ያሉ ነባራዊ ሁኔታዎች። ጥሩ። በሁለታችሁም ፌዴሬሽኖች በኩል ያለ ሀሳብን እናንሳ። ከዘንድሮ ውድድር ጋር ተያይዞ ቅድመ ዝግጅት ላይ ነው አሁን ላይ የምትገኙት። በቅርብ ሳምንታት ደግሞ ውድድሩ ይጀምራል ተብሎ ይታሰባልና ከቅድመ ዝግጅት አንጻር እንደ ፌዴሬሽን የምትሰሩት ስራ አለ። ከዛ ባለፈ የባህር ዳር ከተማ ወጣትና ስፖርት መምሪያ የውድድሩ የበላይ አካል እንደመሆኑ በሱ ስርም እያደረጋቸው ያሉ ዝግጅቶች ይኖራሉ ተብሎ ይታሰባልና ከቅድመ ዝግጅት አንጻር እግር ኳስ ፌዴሬሽን ምን እየሰራ ነው? እሺ፣ አመሰግናለሁ። አሁን ዋናው ነገር ቅድሚያ ከውድድሩ በፊት የሚሰሩ ስራዎች ናቸው ውድድሩን በስኬት እንድናጠናቅቅ የሚያግዙና እሱንም ለማድረግ የመጀመሪያው ስራችን አምና በጣም በዘገየ ሁኔታ ክረምት ከደረሰ በኋላም ቢሆን ለዚህ አመት መነቃቂያ ይሆነናል በሚል ሀሳብ 20 የተመረጡ ቲሞችን ይዘን ውድድር አድርገናል። ስለዚህ የመጀመሪያው ስራችን የሚሆነው ያን ውድድር መገምገም፣ እዛ ውድድር ላይ የተከሰቱ እና አሁን መደገም የሌለባቸውን ነገሮች መለየት፣ ጠንካራ የነበሩ ነገሮችን ደግሞ ለዚህ ውድድር እንድንጠቀምባቸው እሱን ከለየን በኋላ ደንባችን አስተካክለን የሚጨመሩትን ጨምረን የሚቀነሱትን ቀንሰን ለ2018 ዓመተ ምህረት ውድድር የሚያግዘንን ደንብ አዘጋጀን። ከደንቡ ተነስተን ደግሞ ክራይቴሪያዎችን አወጣን። በዚህ ውድድር ለመሳተፍ የግልም ይሁን የመንግስት ተቋማት እንዲሁም ልማታዊ ድርጅቶች ምን ሲያሟሉ ነው በዚህ ውድድር መሳተፍ የሚችሉት የሚለውን ክራይቴሪያዎች አወጣን። ከደንባችን ተነስተን ከዛ ደብዳቤ አውጥተን ማስታወቂያ ነው የለጠፍ ነው። የተቋማት በተለይ አክቲቭሊ በየአመቱ ለሚሳተፉ ተቋማት መረጃውን በትነናል። ቴሌግራም ገጽ ባለፈው አመት የተመሰረተ መረጃ የምንለዋወጥበት ውጤት የምንገልጽበት አንዳንድ ውሳኔዎች የምንለዋወጥበት የቴሌግራም ገጽም ነበረን። በዛ ገጽም ማስታወቂያዎችን እና ክራይቴሪያዎችን አስተላለፍን። አሁን በዛ ክራይቴሪያ የሚያሟሉ ተቋማት እስከ ትናንት ድረስ 35 ተቋማት ክፍያቸውን ፈጽመው ምዝገባቸውን አጠናቀው ቴሴራ ለውድድር የሚያገለግል የስፖርተኞች ቴሴራ እያዘጋጀን ነው። በእርግጠኝነት በ4 ታህሳስ 4 ውድድሩን እንጀምረዋለን ብለን እናስባለን። ከዛ በፊት ለጊዜው ያወጣነው በ30 የቅድመ ውድድር ስብሰባዎች ይኖሩናል። እዛው የቅድመ ውድድር ስብሰባ ላይ አጠቃላይ የተስተካከሉ ደንቦችን እና የዳኝነት ሁኔታዎችን ከዳኞች ማህበር ተወካዮችን አምጥተን በተሻሻሉ ህጎች ዙሪያ ግንዛቤ እንዲኖራቸው የተሻሻሉ ደንቦችንም እውቅናው እንዲኖራቸው በተለይ ከስነ ምግባር አንጻር ማድረግ ያለባቸው ነገሮች ያኔ እናሳውቃለን። ፕሮግራሙን አውጥተን ጨርሰናል። ስለዚህ አሁን ያለንበት እንዳልኩ ማስታወቂያዎች ወጥተው ክራይቴሪያዎች ተዘጋጅተው ደንቦች ተዘጋጅተው ምዝገባ ኦልሞስት ተጠናቋል። የተወሰኑ ባለፉት ሳምንታት በአንዳንድ አመራሮች ስልጠና ምክንያት የክፍያ ሁኔታ አንዳንድ የቢሮ ስራዎች ያልጨረሱ ፍቃድ የሰጠናቸው የምንጠብቃቸው ተቋማት አሉ። ኦልሬዲ ምዝገባውን ሰዓታችን
ጨርሰናል። የተወሰነ አራዝመን በፔናልቲ በቅጣት ዘግይቶ የመጡ የሚመዘገቡበት እድል አመቻችተን ምዝገባ ጨርሰናል። የተወሰኑ በተለያዩ ምክንያት ያልመጡ ግን ፍላጎት ያላቸው ደብዳቤ የወሰዱ ክፍያ ለመፈጸም ብቻ የዘገዩ አንዳንድ ተቋማትን እነሱን እንጠብቃለን። እነሱን ከጨረስን በኋላ የቅድመ ውድድር ስብሰባችን ጥሪ አድርገን ስብሰባውን ነው የምንመራው። ከዛ በቀጣይ በ4 ውድድራችን እንጀምራለን። ያለንበት ሁኔታ ነው። ኦኬ 4 ጊዜያዊ ስኬጁል ነው ማለት ነው። ምናልባት በቮሊቦል ፌዴሬሽን በኩል በእናንተ በኩል ያለው ጉዳይ ነው። እሺ ጥሩ እንደተባለው እንግዲህ ዘንድሮውን የጤና ስፖርት ውድድር ስናካሄድ ካምናዎች ችግሮቻችን ተነስተን ያሉ ችግሮች ምንድናቸው የሚለውን የመለየትና እነዛን ችግሮች ለሚቀጥለው ውድድር እንዳይደገም ስህተቶችን ማረም ጠንካራ ጎኖቻችንን ማስተቀጠል እንዳለብን ያው እኛም በውይይታችን ያየነው ነው። እኛ ላይ ይህን ያለ የጎላ ችግር አምና ላይ አለ ብለን አንወስድም። እንደ ችግር ያየነው ወቅቱን የጠበቀ አልነበረም። የባለፈው 2017 ውድድራችን ክረምት ላይ ነው እንግዲህ ውድድራችን ሲካሄድ የነበረው። ክረምት ላይ ደግሞ በተለያየ አግባብ ዝናብ ነበር ወቅቱና ይሄ ነው ሌላ ችግር የባህሪ የስነ ምግባር ችግር ይሄን ያህል ቮሊቦል ላይ አልተስተዋለም። የተመዘገቡት ቡድኖች ሁሉም በጥሩ ስነ ምግባር ውድድራቸውን ያጠናቀቁበት ሁኔታ ነው ያለ። ከዚህ ተነስተን እንግዲህ ዘንድሮ ላይ ለምናካሄደው የቮሊቦል የጤና ስፖርት ውድድር እኛም ልክ እንደ እግር ኳሱ የመጀመሪያው የተሻሻሉ ህጎች ካሉ እነሱን የማየት ያው ህጎችን እኛ ማሻሻል አንችልም። ኢትዮጵያ ቮሊቦል ፌዴሬሽን ነው ህጎችን ማሻሻል የሚችለው። እነሱ ላይ የተሻሻሉ ነገሮች ካሉ እነሱን እኛም ለተጫዋቾቻችን ለአሰልጣኞቻችን እና ለቡድን መሪዎቻችን በአግባቡ ማሳወቅ ስላለብን እነሱ ላይ አሁን ስራ እየሰራን ነው ያለ። እስካሁን ድረስ እንደኛ እንደ ቮሊቦል የተለያዩ የማስታወቂያ ስራዎችን እና የአድቮኬሲ ስራ ነው እየሰራን ያለ ነው። እግር ኳስ ላይ የሚወዳደሩ ቮሊቦል ላይ ይወዳደራሉ። እንግዲህ እስካሁን እኛ የተለየ ህግ አላወጣንም። በዚህ መሰረት እግር ኳስ ላይ የተመዘገቡ ቡድኖች እኛም ላይ ይመዘገባሉ የሚል እሳቤ አለን። ተጨማሪ ደግሞ እግር ኳስ ላይ የማይወዳደሩ ቮሊቦል ላይ ፍላጎቱ ያላቸው ቡድኖች እና ተቋማት እንደሚወዳደሩም ታሳቢ አድርገን እስካሁን ድረስ በተጨባጭ ይህን ያህል ነው ብለን እንትን አላልንም። ባለው እስካሁን በሄድንበት ርቀት ግን የእግር ኳስ ቡድኑ ተጨማሪ ቮሊቦል ላይ እየተወዳደረ ያለበትና ይህንን ስናስኬድ የቆየንበት ሁኔታ ስላለ ይሄ ነው እንግዲህ እስካሁን በእኛ ያለው። ጥሩ እየተከታተላችሁ የምትገኙት የስፖርት ትንታኔ ፕሮግራማችን ነው። ተመልካቾች ቆይታችን ይቀጥላል። የአጋራችንን የኢትዮ ቴሌኮምን መልእክት ተከታትለን እንመለስ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ አልበላም። ይዞ የፈጠነ ቴሌብር ለውርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር
ኢትዮ ቴሌኮም የፕሮግራማችን አጋር ነው። የማህበራዊ ሚዲያና የዲኤስቲቪ ጥቅሎችን በመተግበሪያዎቻችን በቅናሽ ዋጋ እየገዛችሁ ተጠቀሙ ይላል። ፕሮግራማችንን ስፖንሰር አድርጎ ከኛ ጋር እየሰራ ስለሆነ ኢትዮ ቴሌኮምን በድጋሚ እናመሰግናለን። ወደ አጀንዳችን ወደ ሀሳባችን እንመለሳለን። የጤና ስፖርት ውድድሩን ጉዳይ የተመለከትን ነው ያለነው። ያነሳናቸው ሀሳቦች አሉ። ከውድድሩ አጠቃላይ ሂደት ጋር በተያያዘ የስነ ምግባር ጉዳዮች በተወሰነ ደረጃ ይነሳሉ። እኛም እንደ ሚዲያ የታዘብናቸው ጉዳዮች አሉ። ባለፉት ጊዜያት እንግዲህ የተቋማት ውድድር ነው ሲባል ትልልቅ ሰዎች ራሳቸውን ያወቁ ሰዎች የሚወዳደሩበት ውድድር ነው። ግን ፉክክር ሲሆን የተወሰነ ግጭቶችም አብረው ይመጣሉ። ከተለያዩ ጉዳዮች ጋር ሊያያዙ ይችላሉ ግጭቶቹ። ነገር ግን የስነ ምግባር ጉዳይን በምን መልኩ ነው ባለፈው ዓመታት እያስተናገዳችሁ የመጣችሁት? ዘንድሮ ግን መሻሻል አለባቸው በትክክልም ችግሮች ሆነው የታዘብናቸው ጉዳዮች ስለሆኑ በጋራ መሻሻል አለባቸው መለወጥ አለባቸው ከሚለው አንጻር ምን አይነት ጥንቃቄ ምን አይነት የግንዛቤ ፈጠራ ለተሳታፊዎች ለመስጠት ታስቧል? እሺ፣ አመሰግናለሁ። እንግዲህ ዋናው እና ማሰሪያው የስፖርት ማሰሪያው ስነ ምግባር ምንም በየትኛውም የስፖርት አይነት ምንም አይነት ችሎታ ከባህሪ ውጭ ከሆነ ቀጣይነትም አይኖረውም። በአጭር ጊዜ ውስጥ ይቅርታ በስነ ምግባር የታገዘ ካልሆነ ችሎታ ምንም አይነት ቴክኒካል ችሎታ ጥቅም የለውም እና የኛ ውድድር ላይም ስሙ የጤና ነው የተቋማት ነው። ነገር ግን ባልተገባ መልኩ ከፍተኛ ጉዳት የደረሰባቸው ተጫዋቾች ባልተገባ መልኩ ዳኛና አወዳዳሪ ጋር የሚፈጠሩ ግጭቶች እና ረጅም ዓመት የሚደርሱ ቅጣቶች ሁሉ የጣልንበት ሁኔታ አለ። እንዳልኩ ባለፈው ዓመት ለዚህኛው ዓመት መነሻ የሚሆን 2016 ውድድር አላካሄድንም። 2017 ውድድር ሳናካሄድ ነው ያለቀና ወደ መጨረሻ ወደ ክረምት ከሚቀር በተመረጡ ሁሌም ዝግጅት በሚያደርጉ በጀቱ ባላቸው የተመረጡ ክለቦችን 20 ተቋማትን ለይተን ጥሪ አቅርበን ውድድሩን ያካሄድ ነው። በዘገየም ሁኔታ ውድድሩን ያካሄድ ነው ለዚህኛው ዓመት መነሻ እንዲሆነን ነው። በዛ በተመረጡ ቁጥራቸው አነስተኛ በሆኑ ተቋማት መካከል ያደረግነው ውድድርም የተወሰነ የስነ ምግባር ግድፈቶች ታይቶበታል እና እስከ 3 ዓመት የሚደርስ ቅጣት የተጣለበት አሰልጣኝ አለ። 1 ዓመት 6 ወር በርካታ ጨዋታዎች የተቀጡ ተጫዋቾች የቡድን መሪዎች አሉ። ኮቺንግ ስታፍ ላይ ሁሉ የሚበጠብጡ ተጫዋች ሆነው የሚበጠብጡ እንዳልከው ትልልቅ የተቋም ኃላፊዎች እድሜያቸው በዚህ ልክ የማጠብቃቸው ሰዎች በሙሉ ይመጣሉና እግር ኳስ ያው ኔቸሩ ንክኪ ያለው ፉክክር አለው። ምንም አሸናፊነት አይደለም ዓላማዬ እንደው መጫወት ጤና የመጠበቅ ነው ብለህ ብትገባም በራሱ ፉትቦል በራሱ የሚፈጥርብህ የማሸነፍ ባህሪዎች ለመሸናነፍ በምታደርገው ነገር የሚፈጠሩ የስነ ምግባር እንትኖች አልሱን ትቋቋመዋለህ ማለት ኔቸሩ ነው የኳሱ አትጋፈጠው። ከዛ በዘለለ መልኩ ግን የተፈጠሩብን ተወሰኑ ኬዞች አሉ። እነሱ በደንብ ለይተናል፣ ተቋማትን ለይተናል። በደብዳቤ የገለጽንበት ኢቭን ያገር ነው ተቋም አለ። አሁን በዚህኛው ውድድር የተሳትፎ ጥያቄ ቀርቦልን የከለከል ነው ማለት ነው። ምክንያቱም ውድድሩ የጤና ነው፣ ውድድሩ የተቋማት ነው። ሰራተኞች ጤናቸውን እንዲጠብቁ መጥተው ተደባድበው ተደብድበው ሌላ ስራን ሁሉ የሚያስተጓጉል ጉዳት ደርሶባቸው ሞራላቸው ተነክቶ በስድብ እንዲሄዱ አንፈልግም። በዳኞች መካከል ሌላ ግጭት ፈጥረው እንዲሄዱ ከአወዳዳሪ ጋር ማህበራዊ ግንኙነታችን እናዳብራለን እያለን የሚያሻክር ነገ በተለያዩ ምክንያቶች ቢሮ ስትሄድ ጥላቻ የሚፈጥር አይነት ነገር እንዳይከሰት በደንብ ጉዳዮቹን ለይተን አንደኛ ቅጣቱን የማሻሻል ስራ ሰርተናል። አንዳንድ ኬስ ያው የምንከተለው ቮሊቦል ላይ እንደተባሉ የኢትዮጵያ እግር ኳስ ፌዴሬሽን የውድድር ደንብ ነው የምንከተል። እንደ ከተማ የውስጥ ደንቦች የምታዘጋጃቸው ይኖራሉ። ዋናው አብዩን
ደንብ በማይጣረስ መልኩ የከተማ ውድድር የምታስኬድባቸው አንዳንድ ቀለል የምታደርግባቸው አጋጣሚዎች አሉ። አሁን ፉክክሩ በጣም ከፍተኛ የሆነ ተቋማት በደንብ በጀት እየያዙ ከተማው ወክሎ ለመሄድ ጥረት እያደረጉ በቃ ትንቅንቁ ሲበዛ የኛም ደንባችን ከአመት አመት እየጠበቀ አሁን ከክለብ ውድድሮች ብዙም አይለይም የጤናው የውድድር ደንባችን ማለት ነው። በዛ ልክ አጠንክረነዋልና ይፈጠራል እንዳይፈጠር ጥረት እያደረግን ነው። የተለዩ ተቋማት አሉ ከውድድር በፊት ከቅድመ ውድድር ስብሰባው በፊት ኢቭን እንደ ተቋም በተናጥል እያገኘን ስነ ምግባር ላይ የምንስማማቸው የምናስተካክላቸው ነገሮች አሉ። ከዛ ውጭ ደንብህን ህግህን ኬዞች ሲፈጠሩ ምን አይነት ጠበቅ ያለ ውሳኔ ሌላውም በማይደግመው በሚያስተምር መልኩ የስነ ምግባር ግድፈቶችን ፍጹም ማጥፋት አይቻልም። መቀነስ በሚቻልባቸው ደንቦች ላይ ትኩረት ሰጥተን ደንባችን አስተካክለናል። ቅድመ ውድድር ስብሰባ ላይ በጋራ እንዳልኩ የተወሰነ ችግር የፈጠሩ ተቋማትን ደግሞ እየነጠልን ቅጣት አስተላልፈናል። ኦፊሻል ሌሎች እንዲማሩበት ቴሌግራም ገጹ ላይ አታች አድርገናል እና ይፋሉ በቃ አንዳንድ ተቋማት በግለሰብ ደረጃ ረባሽ ስፖርተኛ ሊኖር ይችላል። በግሩፕ 3 4 5 ነው ከተቃራኒ ቡድን ጋር ከዳኛ ጋር ከአወዳዳሪ ጋር የሚፈጠሩ እንደ ቡድን ደግሞ ቶታሊ የሙሉ ቡድኑ ስነ ምግባር ተበላሽቶ የምታገኝበት እድል አለና እንደዚህ እንደ ቡድን የሚረብሹ ተቋማትን ረዘም ላለ ጊዜ ከዚህ በፊትም አድርገናል። የማገድ ስራ ዋናው ስነ ምግባር ስለሆነ በዚህ አንደራደርም። እንደ ግሩፕ የሚቀጡትን እንደ ግሩፕ 3ም 4ም 5ም አንድ ቲም ላይ ለይቶ መቅጣት ተቋሙ እንደ ተቋም እንዲሳተፍ ማድረግ በግለሰብ ደረጃም እንደዚህ ቅጣቶችን ያስተካክለናል። እግር ኳሱ የበለጠ ስሜታዊ ስለሚያደርግ ትኩረትም ስለሚሰጠው ከዛ አንፃር ጥፋቶችም ቅጣቶችም ሊበዙ እንደሚችሉ ይጠበቃል። ቮሊቦሉ ላይ ምን ታዘባል? እሺ እንግዲህ እንደ ቮሊቦል ከዚህ ከስነ ምግባር ጋር ተያይዞ ይህን ያህል እንደ እግር ኳሱ የጎላ ችግር እንደኛ እንደ ቮሊቦል የለም። ይህን ያህል ሰፋፊ ችግሮች አይስተዋሉም። ነገር ግን አልፎ አልፎ በውድድር ዓለም ያጋጥማል። እንግዲህ ወንድሜ ብሎታል። ስፖርትን ስፖርት የሚያሰኘው ስነ ምግባር ነው። ስነ ምግባር በተሞላበት ስፖርት ጥሩ ስፖርታዊ ጨዋነት በተሞላበት ውድድር ሲመራ ደጋፊውም ሁሉም ማህበረሰብ በጥሩ ሁኔታ የስፖርቱ አፍቃሪያን ይሆናልና ከውስጥ አንዳንድ የስነ ምግባር ችግር ያለባቸው ከተወዳዳሪዎች ከቡድኑም ውስጥ ይኖራል። ይበልጥ ስፖርታዊ ጨዋነትን የሚያጓድለው ደጋፊዎች ናቸው። ደጋፊዎች ላይ ውጭ ላይ ሆነው አልፎ አልፎ አንዳንድ የዳኛ ስህተት ሲከሰት ሊሆን ይችላል። ከውጭ ነው የመበጥበጥና ቡድኑን የመረበሽም አዝማሚያ ይታያል። ተጫዋቾች ውስጥ ነው ተረጋግተው እንዳይጫወቱ ሁላ የሚያደርግበት ሁኔታ አለ፣ ደጋፊ ማለት ነውና ስራ መሰራት ያለበት ተወዳዳሪዎችና አሰልጣኞችና ቡድን መሪዎች ላይ ብቻ ሳይሆን ደጋፊም ላይ ስራ መሰራት መቻል አለበት እንደኛ እንደ ቮሊቦል ፌዴሬሽን እና አጠቃላይ ያለው ነባራዊ ሁኔታ አሉ ችግሮች አልፈው አልፈው እንደ ቮሊቦል ማነው እንደ እግር ኳስ ግን ይህን ያህል የተጋነነ ስፖርታዊ ጨዋነት ቮሊቦል ላይ አይስተዋልም። በዘንድሮ ዓመት በተለይ እንደኛ እዚህ ቦታ ቀይረናል። ሚሊኒየም ላይ ነበር እስካሁን ውድድራችንን ስናካሄድ የነበረው። ሚሊኒየም ላይ ትንሽ እዛ አካባቢ ላይ እንደተባለው ደጋፊዎች ውጭ ላይ ኢቭን ቦታ እንኳን አይለቁልም ነበር ለውድድር ስንዘረጋና አሁን ላይ ዲፖ ላይ ያለው የቮሊቦል ሜዳ ላይ ነውና ቦታው ምቹ ስለነበር ቦታውም ለውድድራችን በጥሩ ስነ ምግባር ለመምራት አመቺ ሁኔታ ስለፈጠረ ከዚህ ጋር ተያይዞ አጥር ነው ደጋፊ ብዙ ደጋፊ ከውጭ ነው የሚመለከት ነበርና ከዚህ ጋር ተያይዞ ይሄን ያህል የጎላ ችግር አይስተዋልም። ዞሮ ዞሮ ትልቁና አሳሪው ነገር ስነ ምግባር ነው። ለማንኛውም ስፖርት በዛ ልክ ስራ መሰራት ያለበት ስነ ምግባር ላይ ነው። እንደኛም እንደ ቮሊቦል እንግዲህ የመጀመሪያ ከዳኞች ጋር ከአሰልጣኞች ጋር ከቡድን መሪዎች ጋር የምናደርገው ፕሪማች ብለን በምናካሄደው ስብሰባ ላይ እነዚህን ነገሮች በሰፊው ተነጋግረን
ይሄን ያጠፋ ምን ይቀጣ የሚል ራሱን ችሎ ህግ አውጥተን በዛ ህግ እንመራለን። ይህንን የማይተገብር ካለ በአወጣነው ህግ መሰረት እርምጃ ይወሰዳል። እስከ 2 ዓመት ድረስ የማገድ እንደኛም እንደ ቮሊቦል አግደን ቅጣት የምንቀጣበት ሁኔታ እንዳለ ይታወቃል። ጥሩ። ቀደም ብላችሁ ምናልባት በተወሰነ ደረጃ ነክታችሁታል። የውድድር ቦታ ጋር ተያይዞ የውድድር ቦታ ለውጥ አድርጓል ቮሊቦሉ። የማዘውተሪያ ቦታዎችም እጥረት ስላለ የውድድር ማስኬጃ ቦታዎችም ችግር ስላለ ከመርሃ ግብር አወጣጥና ከውድድሮች መደራረብ ጋር ተያይዞ ወጣትና ስፖርት መምሪያው የውድድሩ አዘጋጅ እንደመሆኑ ባለፉት ዓመታት ያጋጠማችሁ ችግር ምንድነው? ማስተካከል ያለበት ሁኔታስ ምንድነው መሆን ያለበት የሚለውን ማንሳት እንችላለን። ጥሩ። አሁን በጣም እንደ ከተማ እየተቸገርን ያለበት ነገር የውድድር እና የልምምድ ቦታዎች እጥረት ነው። በየሰፈሩ በተለይ ማክሰኞ፣ ሐሙስ፣ ቅዳሜ እና እሁድ ብትዞር አብዛኛው ወጣት እየተጫወተ ያለ አስፓልት ላይ ነው። ኮብል ላይ አስፓልት ላይ ነው እግር ኳሳዊ ክንውኖች እየተካሄዱ ያሉት። እኛም አንድ ለእናቱ ያለችን የውድድር ቦታ አጼ ቴዎድሮስ ናት። አጼ ቴዎድሮስ ሜዳን በአግባቡ ለመጠቀም እንደተባለው እስከ 35 ቲሞች ሁሉ ነገር ጨርሰው ተመዝግበዋል። 4 የሚሆኑ ቲሞች ደግሞ በእርግጠኝነት የምንጠብቃቸው ይመጡ አሉ። 40 ቡድኖችን እናወዳድራለን ብለን እናስባለን በዚህ ዓመትና ይሄን ውድድር አንድ ሜዳ ላይ መምራት ከባድ በአንድ ምድብ የውድድር ብዛትም ስለሆነ እኛ አንዱ አላማችን 8 ምድብ አድርገ ተቋማቱን ቁጥራቸውን አሳንሰህ የውድድር ቁጥሩን መቀነስ ይቻላል። ግን ረዘም ላለ ጊዜ እንደ ከተማ የኛ ሀሳቢ የሳምንት የ2 ሳምንት የአንድ ወር ውድድር ሳይሆን አመቱን በሙሉ ረዘም ላለ ጊዜ በየምድቡ ያሉ ተቋማት ቁጥር ጨምሮ 40 ከሆነውን 10 ነው የምናደርገው። ኦልሞስት አንድ ተቋም የምድብ ጨዋታ ብቻ 9 ተጫውቶ ይወጣል ማለት ነው። እና ይሄ ረጅም ጊዜ ለልምምድ አብሮ ለመቆየት ምክንያት ስለሚሆን ዋናው ዓላማችን ምድብ ላይ በርካታ ተቋማት ኑሮ በርካታ ውድድሮች፣ ጨዋታዎች ተቋማት እንዲያገኙ ከመሆኑ አንፃር ተጨማሪ ሜዳዎች ያስፈልጉናል። አሁን እንደ አማራጭ የያዝናቸው አንደኛው ባህር ዳር ዩኒቨርሲቲ ነው። ስፖርት አካዳሚው ጋር የተሻለ ሜዳ አለ። ሁለተኛው ፖሊ ግቢ ቢአይቲ እነሱ ጋርም የተሻለ የሜዳ አማራጭ አለ። እነሱ ጋር ተጻጽፈን አጋር ናቸው። ብዙ ጊዜ ስራዎችን በጋራ ነው ከነዚህ ተቋማት ጋር የምንሰራው። ስለዚህ እነሱ ሜዳዎች የመጠቀም አማራጭ ነው የያዝነው። እንደተባለው ግን እንደ ከተማ በስም ደረጃ ኦልሞስት ሁሉም ከአንደኛ ደረጃ ጀምሮ ያሉ ትምህርት ቤቶች ሜዳ አላቸው። በየክፍለ ከተማው አንድም ሁለትም ቢያንስ የማዘውተሪያ ቦታ ናቸው ብሎ ማህበረሰቡም እንዲያውቃቸው የተከለሉ በደንብ ፖል ተተክሎባቸው ኢን ሚሊየንስም ከተወሰኑ ዓመታት በፊት ወጥቶባቸው የተዘጋጁ ሜዳዎች አሉ በሚባል ደረጃ ግን አሁን ሪል እነዛ ሜዳዎች ላይ ሄዶ ልምምድ ማድረግ እነዛ ሜዳዎች ላይ ሄዶ ውድድር ማድረግ ይቻላል ወይ ካልከኝ በቃ አብዛኛው ሜዳዎች አይቻሉም። እንደዛ ብቁ አይደሉም። ያሉበት ሁኔታ ጤናን የሚጎዳ በጣም አቧራ የበዛበት ድንጋይ የበዛበት አንዳንድ ቆሻሾች በአካባቢው ያለበት እየሆኑ ነው ሜዳዎችና ያው መከለሉ ጥሩ ነው፣ መጠበቁ ጥሩ ነው። ማህበረሰቡ የስፖርት ማዘውተሪያ መሆናቸውን ማወቁ ጥሩ ነው። ግን ከዚህ ከፍ ባለ መልኩ እንደ ባህር ዳር ከተማ ማዘውተሪያ ስፍራ መሰራት አለበት። ያሉት በደንብ መታደስ አለባቸው፣ መጠበቅ አለባቸውና አሁን አንዱ ስጋታችን የውድድር አማራጭ ቦታ የተቋማት ተደጋጋሚ ጥያቄም ለልምምድ አሁን እንዳልኩ ተቋማት በጣም ዝግጁ ናቸው። በደንብ እየበጀቱ ነው። የተወሰኑ ተቋማት ልምምድ መስራት ይፈልጋሉ። ያን ልምምድ ለማካሄድ አማራጭ ቦታ የላቸውም እና አጼ ቴዎድሮስን በተደጋጋሚ ለልምምድ የሚጠይቁ ክለቦችም የጤና ተቋማትም ብዙ ናቸው፣ ፕሮጀክቶችም ብዙ ናቸው። ግን አሁን እኛ እንደ መምሪያም እንደ ፌዴሬሽንም ቁጭ ብለን የወሰነው ነገር ምንድነው አጼ ቴዎድሮስ ከዚህ ቀደምም የሚታወቀው በውድድር ሜዳነት ነው። አሁንም መቀጠል ያለበት በውድድር ሌላ አማራጭም ስለሌለን ልምምዶች ደግሞ በራሳቸው ሜዳን ከመጉዳት አንጻር ከውድድር በላይ ሜዳዎች የሚጎዱት በልምምድ ወቅት ነውና እሱን ለማስቀረት አሁን አጼ ቴዎድሮስን ከምንም አይነት የልምምድ
ጥያቄዎች ነጻ አድርገን ለውድድር ብቻ ለመጠቀም ነው እያሰብን ያልነው። እንዳልኩ ግን አፄ ቴዎድሮስ ብቻውን ይህን ከ180 ያላነሰ ውድድር ለመምራት ደግሞ በቂ ስላልሆነን ሌሎች የተቋም አማራጮችን እንጠቀማለን እንደ እግር ኳስ ፌዴሬሽን። ወጣትና ስፖርት መምሪያውም የውድድሩ አዘጋጅ እንደመሆኑ ይህንን የቤት ስራ መውሰድ በክፍለ ከተማዎች ያሉ የማዘውተሪያ ቦታዎችን ማስተካከልና ለልምድም ምናልባት ለውድድርም እንዲሆኑ ማገዝ መስራት አለበት የሚለው ደግሞ የኛ መልእክት ነው የሚሆነው። ከውድድር መደራረብ አንጻር ምን አጋጥሟቸዋል በቮሊቦል በኩል? ትክክል ነው። እንግዲህ እንደ ቮሊቦል ፌዴሬሽን በዋነኝነት ቅድም ስል እንደነበረው እግር ኳስ ላይ የሚጫወቱ ቡድኖች ቮሊቦልም ላይ ይሳተፋሉና ተመሳሳይ ጊዜ ፕሮግራም ምናልባት እግር ኳስ ፌዴሬሽን እና ቮሊቦል ፌዴሬሽን ፕሮግራም አወጣጥ ላይ ተቀናጅቶ ካለመስራት የመጣ ሊሆን ይችላል፣ ይደራረባል። እሱ ሲሆንብን እግር ኳስ ፕሮግራም አለን ስንባለኛ እንደገና ቀን የመቀየር ሌላ ስኬጁል የማውጣት ሁኔታ አለና ያጋጥማል። ዞሮ ዞሮ ይህንን ስፖርት ለማስኬድ ግዴታ የፕሮግራም ለውጥ እያካሄድንም ቢሆን ውድድራችን እንመራለን። እኛ ከማዘውተሪያ ስፍራ እጥረት ጋር ተያይዞ እንደ ቮሊቦል ፌዴሬሽን ይህን ያህል ከውድድር ቦታ ጋር ተያይዞ ችግር አለ ብለን አንወስድም። የእኛ ችግራችን የማወዳደሪያ ቁሳቁሶች አሉን። እነሱን ቁሳቁሶች የምናስቀምጥበት ቦታ የለንም በግልጽ። ሚሊኒየም ላይ እንደነበረ እዛው አካባቢ ላይ ወጣት ማዕከል ላይ ተሸክመን ወስደን እናስቀምጥ ነበር። እዚች አሁን ዲፖ ካለችው ሜዳ ላይ ግን ውድድር ስንዘረጋ እየተሸከምን ነበርና ግብአት የምናስቀምጥበት ራሱን ችሎ የሆነ ቢሮ ነገር መመቻቸት መቻል እንዳለበት ነው እኛ የተነጋገርነው። ሌላ ተወዳዳሪዎቻችን የማዘውተሪያ ቦታ የላቸውም ብዙዎቻቸው። እንግዲህ ቡድኖች ናቸው፣ ተቋምን ወክለው ነው የሚመጡት። ከ3 ቡድን በላይ ባህር ዳር ዩኒቨርሲቲ ቴክስታይል እና ቴሌ ነው የራሳቸው የስልጠና ቦታ የራሳቸው ትሬኒንግ የሚያደርጉበት ቦታ ያላቸው እንጂ ከዛ ውጭ ያሉት ተቋማት ወደኛ ሲመጡ ውድድር ለማድረግ ብቻ ነው የሚመጡት። አስተላለፍ እንኳን የማይችሉ ቡድኖች አጋጥመውናል እኛ። ምክንያቱም ጊዜ ወስደው በስልጠና እዛው ከተቋማቸው ላይ ትሬኒንግ አድርገው አስተላለፋቸውን ሮቴሽን አለ የቮሊቦል እንትን ሮቴሽን ሂደቱን ጠብቀው እንዲወዳደሩ እዛ ላይ በራሳቸው አግባብ ሰልጥነው ቢመጡ የተሻለ ነው። ወደኛ ሲመጡ በቃ ሳምንት ከሆነ ፕሮግራማቸው ከሰኞ እስከ አርብ ድረስ ምንም ትሬኒንግ ሳያደርጉ ወደኛ ይመጣሉ። ከኳስ ጋር የሚገናኙት ለውድድር ብቻ ሲመጡ ነውና እነዚህ ችግሮች በየተቋማቱ አሉ። እነዚህ መቀረፍ መቻል እንዳለባቸው ነውና ይህን ያህል እንደ ቮሊቦል ፌዴሬሽን የሜዳ ችግር ይህን ያህል የጎላ አይደለም፣ እንደ ማወዳደሪያ ማለት ነው። እንደ ተቋሞች ግን የራሳቸው የስልጠና ቦታ የላቸውም የሚለውን ነው እኛ የምንወስደው። ልምምድ መስሪያ ቦታ ቢኖራቸው የበለጠ ስለ ስፖርቱ አውቀው ወደ ውድድሩ ይመጣሉ የሚለው ሀሳብ ነው። ጥሩ ነው። ተቋማት እንግዲህ የሚሳተፉት ከተማ አስተዳደሩን ከዛ በኋላ በክልል ደረጃ ለመወከል ከዛ አልፎም በሀገር ደረጃ ለመወከል ነው የውስጥ ውድድርን የሚያደርጉት። የጤና ውድድሩ ክልላዊም አገር አቀፍ ውድድሮችም ስላሉበት ለዚህ ደግሞ ግንዛቤያቸው ጨምረው በተለያዩ ቁሳቁስም ሆነ በበጀት አመታዊ ውድድር እንደሆነ አውቀው ለስፖርተኞቻቸው ቅድመ ዝግጅት የሚያደርጉበት ሂደት አለ። ከዛ ጋር ተያይዞ ግን በእነዚህ ባለፉት አመታት ውድድሮች ምን አይነት ስፖርተኞች ተገኝተዋል? ምናልባት ወደ ክለብ ሊመጡ የሚችሉ ወደ ተቋማት ሊታቀፉ የሚችሉ የሚለው ጉዳይ ጥያቄ ይሆናል። እንደ ታዳጊዎቹ ባይሆንም ትልልቅ ሰዎች የሚሳተፉበት ውድድር ቢሆንም ከዚህ አንጻር ምን ተገኝቷል የሚለው ሀሳብ አንደኛው ጥያቄያችን ነው የሚሆነው። ምናልባት ይህንን ጥያቄ ከመመለሳችን በፊት የስፖርት ትንታኔ ፕሮግራማችን በአጋርነት እየሰራ ያለው ኢትዮ ቴሌኮም ነው። የኢትዮ ቴሌኮምን መልእክት እንከታተልና ይህንን ሀሳብ ምላሽ ይሰጥበታል። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ አልበላም። ይዞ የፈጠነ ቴሌብር ላውርድ።
መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። የተከታተላችሁ የምትገኙት የስፖርት ትንታኔ ፕሮግራማችንን ነው ተመልካቾች። ኢትዮ ቴሌኮም የፕሮግራማችን አጋር ነው። በኢትዮ ገበታ፣ በቴሌብር ሱፐር አፕና በማይ ኢትዮ ቴል መተግበሪያዎች የተለያዩ ጥቅሎችን በመግዛት ተጠቃሚ ሁኑ ይላል ኢትዮ ቴሌኮም። የፕሮግራማችን አጋር ስለሆነ እናመሰግናለን። ከመሸጋገራችን በፊት ያነሳነው ጥያቄ ነበረ ከጤና ስፖርቱ ጋር ተያይዞ አቅም ያላቸው ስፖርተኞች ተገኝተዋል ወይ የሚለው ጥያቄ አንዱ ነበረ። ክልልንም በሀገር አቀፍ ደረጃ በውድድር ላይ የሚሳተፉ ከመሆናቸው ጋር ተያይዞ በውድድሩ የሚሳተፉት መጀመሪያ እነማን ናቸው? አቅም ያላቸው ስፖርተኞች ግን በእናንተ በእግር ኳስ በቮሊቦል ተገኝተው ከሆነ ምን ተደረገ? ወደ ክለብ የመጡበት ሁኔታ አለ ወይ? እሺ፣ ጥሩ ጥያቄ ነው። እንደተባለው ውድድሩ ላይ የእድሜ ሊሚቴሽን የለውም። አሁን የኛ ውድድር በፊት ተቋም ሰራተኛም ሆነው የጤና ለመባል እድሜያቸው ከ35 ከ40 የሆነ እድሜ የሚቀመጥ በላይ የሆኑ የሚል ህግ ነበረ። አሁን እሱን ትተን ብቸኛው መስፈርት የተቋም ከሆነ የተቋሙ ሰራተኛ ሆኖ መገኘት ነው እና እንደጨረሱ ፍሬሽ ነው የገቡ በሹፍርና የገቡ በጣም ወጣት ለክለብ መመጠን የሚችሉ በርካታ ልጆች ኢቭን እንደ ቲም አሁን እኛ ተቋሙ እንደ ቲም ሰራተኞቹን ይዞ በክለብ ውድድር እንዲመጣ የምንፈልጋቸው ተቋማት ሁሉ አሉ። የጤና ውድድር ላይ ነው የሚሳተፉ፣ የተቋም ውድድር ነው፣ ሰራተኞች ናቸው። ግን ሙሉ ቲሙ ራሱ በክለብ ውድድር በውስጥ ውድድራችን ክለቡ ነው ቢመጣ ራሱ አቅም ያላቸው በርካታ ልጆችን ሰብስበው የያዙ ተቋማት አሉ። ኢቭን ምድብ ድልድሉ ላይ እኛ ውድድሩ ላይም ብዙ ቅሬታ አንዳንድ የእውነት በቃ የጤና መሸናነፍ የማይፈልጉ ሁሌም እየተሸነፉ ግን ጤናቸውን ለመጠበቅ የሚመጡ ተቋማት አሉ። እነዚህ ደግሞ ሻምፒዮን የሚሆኑ ክለብ የሚመስል ቅርጻቸው በሙሉ ተጫዋቹ እያንዳንዱ ተጫዋች ስታያቸው በትክክልም ከክለብ ተጫዋቾች የማይተናነሱ ሰራተኞች ያሉበት ተቋማት አሉና ከቢአይቲ አሁን ሻዶ ቲሙ ላይ ባህር ዳር ከነማ ሲሞክር ያገኘነው ልጅ ነበር። ያው እንግዲህ አሰልጣኞች እንደ ፍላጎታቸው የመያዝ ያለመያዝ ጉዳይ ቢኖርም የክለብ ምርጫው ሲኖሩ እየመጡ የሚከታተሉ እንደዚህ በተመሳሳይ አገር አቀፍ የሆነ የኢትዮ ኤሌክትሪክ ኦር ኢትዮ ቴሌኮም አንድ ውድድር አዘጋጅተን ከአፋር ክልል የመጣ አንድ ተወዳዳሪ የጤና ስፖርት ነው እንትኑ ተቋም ነው የመጣ እሱ ልጅ ወደ ክለብ የሄደበት አጋጣሚ አለ። እንደዚህ አይነት እድሎች አሉ። በርካታ ተጫዋቾች አቅም ያላቸው ከዛ ውጭ ቀደም ከጠቀስናቸው ዓላማዎች በተጨማሪ አንደኛው ዓላማ አሁን እንደተባለው ክልሉን ወክለው የሚሄዱ ክልላዊ ውድድር ላይ ተሳታፊ ቢሆኑ በዚህ ውድድር ሻምፒዮን የሆነው ተቋም ነውና የተቋማትና የግል ውድድሮች ለየብቻ ነው ስናካሄድ የነበረው። የግል የሚባሉ ለምሳሌ ተጫዋቹ ነው ያሳለፉ አሁን የጤና ማህበር መስርተው ቀድሞ ተጫዋች የነበሩ ይኖራሉ። በተለያየ አጋጣሚ የተጫወቱ የመንግስትና የግል ድርጅቶች ላይ የማይሰሩ በግል ህይወት የሚተዳደሩ ነጋዴዎች ይኖራሉ። እነሱ የሚያቋቁሟቸው 4-5 ቡድኖች ካሉ ለብቻ ራሳቸውን ችለው የራሳቸው ህገ ደንብ ኑሯቸው ነው ውድድራቸው የሚካሄድ። 1-2 ሲሆኑ ራሳቸውን ችለው ለማወዳደር ስንቸገር ግን በዚህ ከተቋማት ውድድር ጋር ተካተው ውድድራቸውን እንዲያደርጉ እናደርጋለን። እንደተባለው ክልላዊ ውድድሩ ላይ ግን ይዘን የምንቀርበው ተቋም ሆነው የመንግስት ሰራተኛ ሆነው ከተማው ላይ ውጤታማ የሆኑ ተቋማትን ነው ክልላዊ ውድድር ላይ ይዘን የምንሄደው በእግር ኳስ ማለት ነው። በጣም ጥሩ። ቮሊቦልም ተመሳሳይ ነው ማለት ይቻላል። ተመሳሳይ ነው። በጣም ጥሩ። ሀሳባችንን አጠቃለናል። እንግዶቻችን ስቱዲዮአችን ድረስ ተገኝታችሁ በባህር ዳር ከተማ የ2018 የጤና ስፖርትን በተመለከተ ካለፉት ዓመታት ተሞክሮ የዘንድሮን ቅድመ ዝግጅትን ሀሳቦችን ስንለዋወጥ ቆይተናል። አብራችሁን ስለቆያችሁ ማመስገን እንወዳለን በጣቢያችን ስም። ተመልካቾች የዛሬው ስፖርት ትንታኔ ፕሮግራማችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። በድጋሚ አጋራችን ኢትዮ ቴሌኮምንም እናመሰግናለን። መልካም ቆይታ ይሁንላችሁ። Thank you.